እናንተ እንዴት ናችሁ? የጀማ ደህና ናችሁ? በነገራችን ላይ ዛሬ የመጣሁበት የሆነ ቪዲዮ ሲዘዋወር አይታችሁታል ብዬ ተስፋ አድርጋለሁ። በፌስቡክም በቲክታክ አይታችሁታል ብዬ ተስፋ አድርጋለሁ። እና እኔ በጣም ስለገረመኝና ብዙዎችንም ይሄ ነገር አግባብ እንዳለ አይደለና እንደተቆጡበት ነው እያሳየን ያለ ነው ማለት ነው። እንግዲህ ይሄ ቪዲዮ በሳይለንት ቢሆንም በነገራችን ላይ ቪዲዮ ባይ ሳይለንት ነው። ያው ዩቲዩብ አሁን ህጎችን እያጠበቀ ስለሆነ የሰው ቪዲዮ ስለተከለከልን ወይ በሳይለንት አድርገን ስላያችሁትም በዚህ ሀሳብ አስተያየት እንሰጥበታለን ማለት ነው። እንግዲህ ይህች ልጅ እንግዲህ በምጧ ሰዓት ቀጥታ ስርጭት ገብታ ነበረ ስታምጥ የነበረ ማለት ነው። እውነት ለመናገር እኔ በጣም ነው የገረመችኝ። ያስባችሁታል እንዴ ልጅ መውለድ ቀላል ነው ሁሉ ብዬ ሁሉ ነው እንትን ያልኩት ማለት ነው። እኔ ፔሬዴ ራሱ መጥቶብኝ ማለት ነው። ፔሬዴ መጥቶብኝ በቃ ሰው ራሱ ባያወራኝ ደስታዬ ነው። አይደለም ቀጥታ ስርጭቱኝ ማይክ አድርጌ ሜካፕ ተቀብታ ምናምን ነበር። በነገራችን ላይ አይታችኋት ከሆነ ልጅቱ ሜካፕ ሁሉ ተቀብታ ነበረ ምናምን ነገር እና እኔ በጣም ነው የገረመኝ። ማለት ይሄ ነገር ምንድን ነው የሚያስተምር? ይሄ ያስተምራል ብላችሁ ታስባላችሁ እናንተ ማለት ነው? እንደ ሀሳብ ይሄ ነገር ምን ያስተምራል? ምንም አያስተምርም። እውነት ለመናገር ትውልዱ በብዙ ነገር ተበክሏል። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ እዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። እንግዲህ ሀሳብ አስተያየት ካላችሁ ኮመንት ላይ እንቀበላለን እያልኩ ዛሬ እንግዲህ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እሱ ምንድነው በሳይለንት አድርገን ብዙዎቻችሁም አይታችሁታል፣ ምን ተቆጣችኋል። እንግዲህ ይህ ቪዲዮ እቺ ሴት እንግዲህ ነፍሰ ጡር ሆና በመውለጃዋ ሰዓት እንትን ሐኪም ቤት ሆና ያው እንትን ላይ ቀጥታ ስርጭት ገብታ ብዙዋኖች ሲመለከቷት ነበር ማለት ነው። እና ይሄ ነገር አግባብ ነው ብላችሁ ታስባላችሁ ወይ ነው የምለው እኔ። እውነቴን ነው የምላችሁ፣ አግባብ ነው ብላችሁ ታስባላችሁ? ይሄ ሲጀመር ቀይ መስመር ነው። እውነት ለመናገር እኛ ድሮ እናቶቻችንና ድሮ እኛ እናቶቻችን ሲወልዱ ማለት ነው እንትን ብለው ነበር። ይሄ ምንድን ነበረ? ይሄ ቀሚስ ለብሰው ምናምን አይታይም ነበር። ልጁን እናስታውሳለን። አይታይም፣ ሆዳቸው ራሱ አይታይም ነበር። እውነት ለመናገር ሲወጡ ነጠላ ለብሰው ምናምን ነው የሚወጡት። ሳያሁኑ ትውልድ በቃ አሁን እኛ እየጠበቅን ያለ ነው። እኔ በነገራችን ላይ በቃ በተለይ ቲክቶክ ላይ በጣም አብልተዋል። የሆነ ወይ አብሮ ተኝተው ምናምን እሱን ቪዲዮ ከማየቴ በፊት እንደ ሀሳብ ቲክቶኬ እንደምቼ ውጥት ብለን ደስ ይለኛል። እንደ ሀሳብ ቲክቶኬ በቃ መደለት አለብኝ። ምክንያቱም በጣም ብዙ ነገር ትውልዱን የማያስተምር ነገር ነው የሚለቁት በነገራችን ላይ እነዚህ እንትኖች ማለት ነው። እና እኔ በጣም የተሰማኝ እውነት ለመናገር እናንተ ምንድነው ሙቀት በጣም ኃይለኛ ሙቀት አለ። ግን እኛ ጋር የሚገርማችሁ ነገር ቤት ፊት የምን እንደሚመስል እና እናንተ ምን ትላላችሁ? በዚህ እስኪ ሀሳብ አስተያየት ስጡበት። እውነት ለመናገር እኔ በጣም የተሰማኝ ማርያምን በጣም አናዳኛለች። ደግሞ ትሳደባለች። አንቹ ታመጩ አንቹ ታሮጩ ይላል የሀገሬ ሰው ማለት ነው። ስለዚህ እኔ በጣም ነው የገረመኝ እውነት ለመናገር በጣም ገርሞኛል። በጣም ደብሮኛል ማለት ነው። ስለዚህ እናንተ ምን ትላላችሁ? በዚህ ሀሳብ ሄዱበት እንሄድበት እንደ ሀሳብ ማለት ነው። የምሬን ነው የምላችሁ። እንደ በዚህ ምን ነው ሸዋ ይደብራል። አዎ ኃጢአት ነው እንዴ! ሰው እንዴት ላይ ብለ ሆኖ በዛ ላይ ደግሞ ሰው ይቻላል ምን እንደሚሻለን ብቻ ፈጣሪ ወቀው ማለት ነው መጨረሻው። አዎ ሻይ ለመዳሜ ሳፈላ እኔም ሻይ እጠጣለሁ። ሻይ እየጠጣን ማለት ነው የጀማ እና ያጋጣሚ ሙቀት አለ። ሙቀት ስላለ ብዙም እያወራሁ አይደለም፣ ግን ትንሽ 1-4-5 ደቂቃ ላውራ ብዬ ነው። ቪዲዮውን ስለማታዩልኝ ብዙ አላወራችሁም፣ ግን እኔ እንደ ሀሳብ እንትን ብሎኛል ማለት ነው። እንደ ሰውኛ ደብሮኛል፣ ምን ተሰምቶኛል ማለት ነው። እና ይሄን ያለው ነገር በተረፈ ሰላማችሁ ይብዛልኝ ውዶቼ። ያው ሙቀት አለ፣ ራሳችሁን እየጠበቃችሁ በጣም ኃይለኛ ሙቀት አለ። የሚገርማችሁ ነገር ማለት ነው ሳውዲ ላይ እኔ ነኝ ያለ ሙቀት ነው ያለ። አላውቅም እንዴት እኔ ብቻ በስማሙት እና ይሄን ያለላችኋለሁ። በተረፈ ውዶች ቴንኪው ኤቭሪባዲ እናመሰግናለን። ሰብስክራይብ ስለምታረጉኝ የኔ ምርጦች ቪዲዮ ብታዩልኝ እኮ እንዴት እንደምወዳችሁ የበለጠ እግዚአብሔር ሰብስክራይብ ማለት እኮ ነው የምታረጉ ነፍ ግን ቪዲዮ እያያችሁልኝ አይደለም። እንደ ሀሳብ ቪዲዮ እያያችሁልኝ አይደለም። እና ለማንኛውም ይሄንን ይመስላል ማለት ነው ቤተሰቦቼ።
በያላችሁበት ሰላማችሁ ብዙ ትረፍረፍ ይበለልኝ። ፈጣሪ ሀገራችን ኢትዮጵያ ሰላም ያርግልን። ጦርነት በቃ ይበለን ማለት ነው እና እንግዲህ በስደት ያለነውንም ለሀገራችን ያብቃን። ስደት በቃ ለምን የሰው ሀገር ለመስሪያ እንጂ ለመኖሪያ አይሆንምና ይሄን ያለው ነገር በሌላ ቪዲዮ መጣላችኋለሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ዱቅ በሉልና እኛ ደግሞ መተን ለእናንተ በቃ እና ይሄን እላችኋለሁ። እሺ ወይኔ ሙቀት ሙቀት ሙቀት